ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ወደ ቪዲዮአችን እስኪ እንተማመን አይነሆን አብረን ቃል ይሁን ወሬ እንዳይለየን ከቆንቻ ማን ልበልሽ አፍቅሮ ለመርሳት በርግጥ ቀልቢ በጂ እሾክን በሾክ ነው ፍቅር አያረጂ እንግዲህ በትላንትናው ምሽት አስደሳች ዜና ተሰምቷል። አዶናይ ከእስር ተፈቷል። እንኳን ደስ አላችሁ፣ እንኳን ደስ አለኝ ማለት ፈልጋለሁ። እንግዲህ ያለውን ቪዲዮ ውስጥ አይተን እንምጣ። ገና ከማዘሩ ጋር ሳይገናኙ ነው ይሄ አልቻለችም። ወይኔ ሲያሳዝኑ አዶናይ እንኳን ለቤታ በቃ እያላችሁ ኮሜንት ላይ ጻፉለት። ሲያሳዝኑ ሰሞኑን ደግሞ አርቲስት ጋሽ ሰለሞን ልጄ ባልተገኘበት አዶናይ ካልመጣ መኪናውን አልረከበም ብለው ነበረ። በዚህ አጋጣሚ ለነሱም እንኳን ደስ አላችሁ ማለት እፈልጋለሁ። ከዚህ በፊት የነበረው ነው እንዲሁም የብሩክሊን ስቴት ስላደረጋችሁ አልቀበሉትም ነገር ልብ አመሰግናለሁ። ለታችሁን እግዚአብሔር ብሩክሊን ስቴት ጾታውን ሊሰጠኝ ተዘጋጅቷል። የሀሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቷል። እግዚአብሔር ኢትዮጵያን ህዝቦቿን ምድሪቷን እንግዲህ ጋሽ ሰለሞን እንኳን ለዚህ ያበቁት ልጆች ተፈቷል። ያው እንደ ልጆች ስለሚያዩት ነው ልጆች ያልኩት። መኪናውንም ይረከባሉ ሰሞኑን እናያለን። አዶናይ ምሽቱን ተፈቷል። እኚህ አርቲስት አዶናይ እንደታሰረ ምን አሉ? ኑ መኪና ውሰዱ ሲባሉ አይ ልጅ አዶናይ ሳይመጣም መኪናውን አልረከብም ሲሉ ገልጸዋል። አሁን ላይ ታዲያም አባታችንን መኪናቸውን ይረከባሉ። አዶናይም ወደ እናቱ ተቀላቅሏል። አዶናይ ብቻ ሳይሆን በላይቭ ጌሞቿ የምናውቃት ጃኒም እንግዲህ ወደ ቤቷ ገብታለች። እጅግ በጣም ደስ ይላል። እንግዲህ ከሰሞኑን ማስተር አብነት በሰጠው ኢንተርቪው ላይ አሞኛል ብሎ ነበር። እስቲ ቪዲዮውን አይተን እንምጣና ፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ችግር እሱ ነው። ጃኬት ብትደረብም ይታያል ውስጥ ያሳያልና
ጸልዩልኝ። እኔ ኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት በእናንተ እንባ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ያስባለሁ። ግን መቀመጥ አልችልም። ለነሱ እኔ እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ በረታለሁ። የነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች እያለቀሱ የነበሩ አባቶች የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ ኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት በእናንተ እንባ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ያስባል። ተራበነት እግዚአብሔር ይማረ። ያው ጸልዩለት እናንተም አቅማችሁ በፈቀደበት። ሃይ እንዴት ናችሁ? ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ህክምና ማዕከል። ይህን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉና ለዚች እናትና ለዚች ህጻን ልጅ አድርሱልኝ። ብዙዎቻችሁ ሰይፉ ኢንተርቪው ላይ የቀረበችው ልጅ አይታችኋል። በቃ አባቷ ያረፈው ማለት ነው። የምንወደው በጣም መልካም አርቲስት ነበረ፣ ኮሜዲያን ማለት ነው። እንግዲህ እዛ ቪዲዮ ላይ እንደሰማችሁት ሆስፒታል ጋር ቀጠሮ ይዛ እንደነበርና ቀጠሮ አደርሷት ነበር። ግን አጋጣሚ ይሄ አይነት ዱብዳ እንዳጋጠማቸውና እንዳለፋቸው ቀጠሮ ነበር የተናገረችው። ያው ይሰራ ኦፕሬሽን ነገር ነበራት። ስለዚህ እንዳጋጣሚ ሆኖ ይሄ አይነት ዱብዳ አጋጠማቸው። ማለት ለመናገር የሰይፉ ላይ የነበረውን ኢንተርቪው ሳይ ልጅቱ በጣም ምታሳዝን፣ በቃ አይኗ ቁልጭ ቁልጭ እያለ በጣም ተጨንቃ ነበርና እኔ በጣም ነው ውስጤ እየተሰማኝ ያዘንኩት። ሰይፉም እንግዲህ እኔንም አውርቶኛል። እኔ ደግሞ እንደ አንድ ህጻናትን እንደሚወድና እንደሚያክም ሐኪም እውነት ማየት ራሱ በጣም ከብዶ የነበረ እውነት ለመናገርና ይሄ ችግር እንዳለባት ስሰማ እኔ አይታችሁ ኮለ ልጆቹ እኩል በቃ ሰውት የሚያስደስታቸው ነው። ስለዚህ የሚታይ እንግዲህ በማንኛውም ሰዓት እናቷ ይዛት መጣ እኔ ጋር ሙሉ ወጪዋን ኤሊት የአንገት በላይ ቀዶ ህክምና ማዕከል ሸፍኖ አንድ ብር ሳትከፍል ህክምናውን አክሚያት በሰላም ወደ ቃል መግባት እፈልጋለሁ ከእግዚአብሔር ጋር። እንግዲህ ቪዲዮ ሁላችሁ እንደዚህ ምስኪን የሆነች እናት በማንኛውም ሰዓት በሚመቻት ጊዜ መምጣት ትችላለች። በሰይፉ በኩል በእርግጥ ማግኘት የሚችል ይመስለኛል። እንግዲህ ኮንታክቷን ወይም ስልኳን ወስጄ ይቅርታ እንግዲህ ትንሽ ስለደከመኝ ነው ይሄንም ራሱ ያለው። እንግዲህ ሰይፉም ኦፊሻሊ ነው የጠየቀኝ። ስለዚህ እኔም ኦፊሻሊ ጥያቄን ተቀብዬ ሚኒየን በምችለው አቅም ሙሉ አግዤ ከፈጣሪ ጋር ከዚህ ችግር የምትላቀቅበትን መንገድ አመቻቻለሁ ብዬ መናገር ፈልጋለሁ። ሁላችሁንም በጣም ነው ማመሰግናችሁ። በጣም ነው እግዚአብሔር ይርዳ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። ደህና ደሩ። እንግዲህ የዛሬ ቪዲዮአችን ይሄንን ይመስል ነበር። ያው ቻናሉን ሰብስክራይብ፣ ቪዲዮ ላይክ ያደረጋችሁ ኮሜንት ላይ አስቀምጡልኝ። ይስተካከል ነገር ካለ ሀሳባችሁ በስነ ስርዓት አስቀምጡ። በሌላ ቪዲዮ